ይሄ አሁን ያለው መንግስት አሁን ተንፍሷል። ቅማላችሁን አራግፈን ትኋናችሁን አራግፈን ሙጀላችሁን ነቅለን እኛ ካመድ ከትቢያ አነሳናችሁ ክብርን አሳየናችሁ። እናንተ ግን ሞትን ከፈላችሁ። ከ10 ሰዓት ጀምሮ ወደ ቴዲ አፍሮ ቤት ጉዳዩ 4 ኪሎ ያለ ወንበር ጉዳይ ሳይሆን 4 ሰዓት ለመኖር እየናፈቀው ያለ ሰው ድምጽ ነው። ጉዳዩ ወንበር ላይ የመቀመጥ ሳይሆን ፈጣሪ በሰጠው ምድር ውስጥ ተቀምጦ 2 ሜትር በ2 ሜትር የሆነች መቃብር እስኪገባ ድረስ ልኑር ብሎ የሚጠይቅ ሰው ድምጽ ነው። ጉዳዩ እንደምታስቡት የፖለቲካ የዲሞክራሲ ብዙ ዓለማት ላይ የምናየው ጭቅጭቅ አይነት አይደለም። ልተንፍስ አትግደሉኝ የሚል ተማጽኖ ብቻ። ዶክተር አብይ እርሶ ለዚች ሀገር አመራርነት አይመጡንም፣ መውረድ አለቦት። መንገድ ከመስራት ይልቅ ቤተ መንግስት ሰው እንዴት ይሰራል? ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ በመጣል እናልፋለን። 8 ክረምት ስለመንቀል፣ 8 በጋ ስለመግደል፣ 8 መጋቢት ሙሉ ስለማሸነፍ እያወራ 8 ዓመት ሙሉ ደግሞ ያላንዳች ድል በውድቀት የቀጠለው የአብይ አህመድ አገዛዝ ሰሞኑን ደግሞ ተዘፈነብኝ ብሎ እነቅላችኋለሁ የሚል መዝሙር ይዞ ብቅ ብሏል። ለዚያውም ሰውን ከጉቶ ጋር እያነጻጸረ ለ8 ዓመት ሙሉ በየማለዳው ችግር እየፈጠረ በየቀኑ ግጭት እያዋለደ የቀጠለ 8 ዓመት ሙሉም አገር ለማስተዳደር አቅም እንደሌለው ያሳየ የተዋጣለት የጭካኔና የሴራ አገዛዝ መሆኑ የታወቀ ቢሆንም እነቅላችኋለሁ የሚለውን ከአትሮኖሱ ላይ አውርዶት አያውቅም። 8 ዓመት ሙሉ ይዝታሉ። እስካሁን ግን አንድም ድል አስመዝግበው አያውቁም። በአሁኑ ወቅት የአገሩ ወጣቶች እንደ አሸን ፈልተው ጠመንጃ አንስተው ሕይወት ገብረው የሚታገሉት መንግስት ከአብይ አህመድ አገዛዝ ውጪ በአፍሪካ ምድር የለም። ሚሊዮኖችን ስለመግደላቸው እንጂ ሕግና ስርዓትን ሲያስከብሩ አይታወቁም። የእሳቸውም ተደጋጋሚ ንግግር አንድ ነው። ትሞቷታላችሁ፣ የሚሞት ይሞታል፣ የሚያልቅም ያልቃል እንጂ ስልጣኔን አልለቅም። ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን። እርግጠኛ ሆኜ የምነግራችሁ ሚሞት ይሞታል እንጂ የጀመርነው አይቆምም። ከትቢያ አንስተን ቅማላችሁን አራግፈን ትኋናችሁን አራግፈን ሙጀላችሁን ነቅለን ሱሪ አስታጥቀን ልብስ አልብሰናችሁ ሞት ስለከፈላችሁ ነው። እኛ ካመድ ከትቢያ አነሳናችሁ ክብርን አሳየናችሁ። እናንተ ግን ሞትን ከፈላችሁ። ለዚህ ነው አየህ፣ በደንብ አድርገህ ስማው፣ በደንብ አድርገህ ስማው፣ በደንብ አድርገህ ስማው። በደንብ ይገርመኛል። እና ዘመን ተገልብጦ እንዴት አቀርቅሬ ባንዲራ ያላሰ ባይዘወይ ህወሓት ኮንትሪቢዩት አድርጓል አሉ የቴዎድሮስ ካሳሁን ሙዚቃ ላይ ህወሓት አንድ ግጥም ጽፏል አሉ። እና እያንዳንዱ ሁሉ ሰው ግጥም አዋጥቷል። እና ህወሓቶች ግጥም ጻፉ ተባሉ አሉ። እናንተስ የምትሉት አለ ወይ ብለው ሲጠየቁ ለሰላም ብዬ እንጂ የምትለውን ፓርት ቆይ ላውጣት። ህወሓቶች ናቸው አሉ የጻፉት። በደንብ ስማሽ ብልጽግናዬ፣ በደንብ ስማ። አንድ ስንኝ አለች የጥንት አርበኞች እኔ ነው ሰረቀውታል ካለ ቦታው ሲሆን ወርቅም አይደለምና ዝምታ ለበግም አልበጃት 12 ሁና አንድ ተኩላ ፈጃት። ነብር የሚለው በተኩላ ይስተካከለልን። ቢኮዝ የነብርነት ባህሪ ስለሌለው ተኩላ ነው ሰውየው። ተው ዳስጣል ልቤ ዳስጣል፣ ከዚህ በላይ ሐዘን ከዚህ በላይ መርዶ ከወዴት ይመጣል ዳስጣል፣ ፍቅርን ብዬ እንጂ ታግሼ ለሰላም እኔስ መታገሴ ምንድን ነው ያለው? ፍቅርን ብዬ እንጂ ታግቼ ለሰላም። ብልጽግና ያዋጣው ጥቅስ ነው አሉ። ብልጽግና አብይ አህመድን እስከዛሬ ዝም ያልነው ፍቅር ይሻለናል፣ ሰላም ይሻለናል። የዛሬው መግለጫቸው እንደዛ ነው የሚለው አይደለ? ለሰላም ብለን ነው ነበር የሚሉት። ህወሓት ካዋጣት አንዷ ጥቅስ አንዷ መስመር ለሰላም ብዬ እንጂ ፈርቼ አይደለሁም የምትለው ነው። እና ይህንን ፕሮግራም እንድሰራ ያደረገኝ
ብልጽግናዎች ያው የብልጽግና ካድሬዎች አዲሱ ካድሬያቸው የካውንስሉ የሚባለው ድርጅት ነው። አያችሁት? የአደባባይ የጸሎት ጊዜ በአዲስ አበባ ስቴዲዮም ቅዳሜ ግንቦት 1 2018 ማለዳ ከ12 ሰዓት ብሎ ካድሬው ቶሎሳ ተከስቷል። ምን ሊሉን ነው? አብይ አህመድ ሊመረጥ ነው። ለአብይ አህመድ ምርጫ እንጸልይለት። አያችኋቸው? ዘመን አካል አያችሁ? በእነሱና በእነ ቴዎድሮስ መካከል ያለው ልዩነት አያችሁ? በእነሱና በኢትዮጵያኖች መካከል ያለው ልዩነት አያችሁ? እነዚህ ኢትዮጵያን አፈረሷት የሚባሉት ወንድማችን ቴዎድሮስ አገር ሞተ ያለ አገር የሞተበት ወዴት ሂዶ ያለቅሳል ብሎ አገራችን ሞታለች እያለ ዳስጣልቤ ብሎ ያንጎራጎረበት እነዚህ ናቸው ያፈረሷት። አገር ፈርሳ እያለች ተመልከቷቸው። ይሄን ብቻ አይደለም አሰማቸዋለሁ። አረገና አሰማቸዋለሁ። አስገራሚዎች እኮ ናቸው እነዚህ። ችል እንድትረዳን ቀኑን ላንተ አሳልፍ። የአክዓብ ጉባኤ ነው እንግዲህ ኤልዛቤት ቁጭ ብላ ኤልዛቤሏ አዳነች አቤቤ ወደ ቴዲ አፍሮ ቤት ያቀናው የበሻሻው ቆሻሻ ቅጽረ ነፍሰ ገዳይ ቡድን አባ ቶርቤ በህዝብ የንስር አይን በንቃት እና በአትኩሮት በክትትል ውስጥ ስለነበር በፍጥነትና በፍራቻ ተመልሷል። ህዝብ በግልጽ አቋሙን እያሳወቀ ነው። በጣም አስቂኙ ነገር ደግሞ የኦህዴድ ባለስልጣናት ወደ ቴዲ አፍሮ ቤት የሄድነው ዲጄ ዌሽን ፈልገን ነው ብለዋል። ልብ አድርጉልኝ። በሌሊት ጓደኛው ቤት ፍለጋ የምትሄዱበት እናንተ ማን ናችሁ? በእርግጥ ለእናንተ አይነት አራዊት ህግ ስለሌለ ምንም ብትሉ አይገርም። የኢትዮጵያ ህዝብ ልጅ የሆነው ዘር፣ ሃይማኖት፣ ቀለምና ብሔር ሳይለይ የሁሉም ኢትዮጵያዊ ልጅና ደም በሆነው በህዝብ ልጅ በቴዎድሮስ ካሳሁን ገርማሞ የፀጉር ዙሪያ አንዳች ነገር ቢፈጠር ሙሉ ኃላፊነቱን የቆሻሻው ቁራ የበሻሻው ጥፍራም የአቶ እቡይ አመዶ ሙሉ ኃላፊነቱን ይወስዳል። ከዚህ ሰውዬ ጋር አብራችሁ የምታጫፍሩ ተከፋይ ቅንዝንዞች አብራችሁ ዋጋችሁን በአደባባይ ህዝብ ይሰጣችኋል። ዋ ዋ ዋ! ይሄ መልእክት ለእናንተ ነው። በስም ጭምር ለምታሽቃብጡ የእቡይ አመዶ የፍርፋሪ ተላላኪዎች አሁን በዚህ ወቅት የበሻሻው እቡይ አህመድ ጨንቆታል፣ መሬት ከርቶታል። ሁሉ ነገሩ የታይታ ነው። አለሁኝ ምንም አልተሰማኝም ነው እያለ ያለው። ባጫ ደበሌን እያላበው ነው። ብርሃኑ ጁላል ከታች እየቀጠነበት እያመለጠው ነው። አዳነች ኦነጌ የምትይዘው የምትጨብጠው ጠፍቷታል። ገንዘብ ለተሳዳቢዎቻቸው እየበተነች ነው። ዛሬ ሌሊት ሊነጋ ሲል ኦህዴድ በዝግ መክሯል። እቡይ አህመድ ግራ ተጋብቷል። ቴዲን ብናስረው በአንድ ቀን አመፅ በእምቧይ ላይ የካብነው ዘረኛና ፋሽስት ስርዓትን ያፈርሰዋል፣ በቋፍ ያለችዋ ስልጣናችን ትናዳለች የሚል ፍርሃት ወሯቸዋል። የኦህዴድ ስርዓት በቴዲ አፍሮ ላይ በሚወሰዱ እርምጃዎች ዙሪያ መክሯል። ዛሬ በሌሊቱ ልክ ሊነጋ አካባቢ ማለት ነው። በአሁኑ ሰዓት በምንም ሰበብ ቴዲን ማሰር ዋጋ የሚያስከፍል በመሆኑ ሌሎች ማጥቂያ መንገዶች ተነድፈዋል። ከነዚህ ውስጥ አንዱ ለመንግስት ግብር አልከፈለም ብሎ ትልቅ ገንዘብ በመጣል ለማሽመድመድ እንዲሁም ከስርዓቱ ጸጥታ ጋር በቀጥታ ያልተያያዙ ኢመደበኛ አካላት እንዲያሳድዱት ወይም 120 የሚባለው የአይኤስአይኤስ ቡድን በኮሬ ነገርኛ በኩል ቅጥረኛ ሆነው ሃራስመንት ማድረግ ነው። ዓላማውም ንጉስ ቴዎድሮስ አፍሮን ተማሮ ከሀገር እንዲወጣ ማድረግ ነው ተብሏል። ንጉሱም እምቢ ከሀገሬና ከወንዜ አልወጣም ብሏል ለተላኩለት አማላጆች በሙሉ። ቴዲ ይህንን መስዋዕት እየከፈለ ያለው ህዝቤ፣ ወጣቱ ሆይ በተለይ ለአንተ ነው። አዲስ አበባ ይሰማል። የትግል ትንሽ የለው። በባዶ ሆድህ ቤት ተቀምጠህ ሞትን ከመጠባበቅ ህዝባዊ እምቢተኝነትን በየትኛውም መንገድ ላይ ማቀጣጠል ነው ያለብህ። ለነገ የማይባል ግዴታ ነው። እያንዳንድህን ሳይበቀሉህ በፊት ተዘጋጅ። ጥፍራሙ አቶ እቡይ አመዱ እና ብርሃኑ ጁላ ጨንቋቸዋል። በዚህ አጋጣሚ በአዲስ አበባ መሬት አንቀጥቅጥ ህዝባዊ ቁጣ መነሳቱ አይቀሬ እንደሆነ የገባቸው ኤምባሲዎች ጠቅልለው ከአዲስ አበባ እየወጡ ይገኛሉ። እቡይ አመዶ እንደ ቁራ መጮህ ትችላላችሁ ምንም አታመጡም ያለበት የመሐይም ምላሱን አዲስ አበቤ የአራዳ ልጅ ሊቆርጠው ከጫፍ ደርሷል። እቡይ በሻሻ በደንቆሮ ዕውቀቱ ያላገጠበት አዲስ አበቤ እየገዘገዘው ነው። እቡይ አመዶ ተስፋ ቆርጧል። ጥላውን ማመን አልቻለም። የሀገሪቱን ጉዳይ ከእጃችን ወጥቷል ሲል ለቅርብ ደህንነት ሰዎች በፍርሃት ቆፈን ተይዞ ተናዟል። ይሄ ዘመን እጅግ አደገኛ መዘዝ ይዞ እየመጣ ነው። ካናዳና አሜሪካ ወደ ኢትዮጵያ ግዴታ ካልሆነባችሁ በስተቀር በጭራሽ እግራችሁን እንዳታነሱ ብሏል ለዜጎቻቸው። ሌሎች ሀገራትም እንዲሁ ማሳሰቢያ እያወጡ ነው። ይሄንን በዝርዝር ሌላ ቀን መጣበታለሁ። የበሻሻ ቅጥረኞች ይሄንን አይነት ዜና አይነግሯችሁም። አዲስ አበባ አዲስ የመታገያ ስልት አግኝተሃል። የዘመናችንን የትግላችን ግቡን እየመታ ይገኛል። የአዲስ አበባ ልጅ ሆይ ወይ ዳንተ እያለ ኮንቴንት ያልሰራ ሰው የለም በሚለው ሙዚቃው ትልልቅ ሚዲያዎች በሙሉ ስለ አዲስ አበባዎች የፊት አጀንዳቸው አድርገው እየዘገቡ ነው።
ዓለም አቀፍ የዜና አውታሮች ከዳስጣል አነጋጋሪ ሆነዋል። ዓለም አቀፍ መገናኛ ብዙሃን በከተማው ህዝባዊ ቁጣ እንደሚመጣ አረጋግጠዋል። ዳስጣል ትውልዱ ላይ ማህተሙን አሳርፏል። ከላይ ነው ትእዛዙ። አዲስ አበባ እንኳን ሸገሩ የሁሉ አይደለ ወይ ሞላ ሀገሩ በማለት ጎዳናውን በሰልፍ ሊያጨናንቀው በደጃፍ ቆሟል። ተጨማሪ ነዳጅና ደጀን ሰሜኖቹ እየመጡለት ነው። ከጀርባ ደጀንም ይሆነዋል። በየአካባቢ ተዘገጃጅ። የጨቅላውና የተራው መሐይም የእቡ ያመዶ መቃብር ተቆፍሯል። የበሻሻው ቆሻሻ ነውረኛ ዘረኛ ስርዓት አሁን ሁሉ ነገሩ እየፈራረሰበት ይገኛል። በቀደም አዳነች ኦነጌ 70 ሚሊዮን ብር ለነ ቡልቴ ማልታቴ ለሚባሉ አርቲስቶች መድባ ለኢትዮጵያ ህዝብ የመልስ መልት የሚሆን ሙዚቃ ሰርታ ነበር። አልተሳካም። እዛው በላች እዛው ቀረች ሆኖባት ነው የቀረው። የሆነ ግጥምና ዜማ በአንድ ቀለል ሊሰርተው አደሩ። እዚህ ግባ የሚባል ሙዚቃ መልስ ምት ቢያዘጋጁ ቢያንድ ወረዳ ካድሬ የገዛ አባላቶቻቸው እንኳን አልሰሙላቸው። ስለዚህ ከፍተኛ ብስጭትና ሐዘን ውስጥ ገብተዋል። የመሬትና የደም ቀላቅሎ ነጋዴው የህዝብ ተቃውሞ ለማስመሰል ሰልፍ ቢጤ በሚኒሻው በኩል ለማስወጣት መፈክሩን በአዳነች ጽሕፈት ቤት እያዘጋጀ መሆኑ ተሰምቷል። እንዳልኳችሁ ነገሩ ጦዟል። ተወደደም ተጠላም አብዮቱ ተለኩሷል። ትውልድ ተነቃቅቷል። ባንዲራውን አንስቷል። ባንዲራን አንሳ። አዳዲስ ነገር እየተሰማ ነው። የቤተ መንግስቱ ባለሟል የጨፌ ጉባኤ የኦህዴድ ዘረኞች እኛ ብቻ እንልማ ሌላው ይልማ አስተሳሰብ ተቀባይነቱን አጥቷል። የበሻሻው ጨቅላ ወደ አሮጌ ቅርጫትና ጥልቅ ጉድጓዱ ተከቷል። በአናቱም የአዲሱ አብዮት ለኳሽ የሆነ የትውልዱ ዜማ እየተነሳ ዳስጣል ውጥረቱን ይባስ ጨምሮታል። በዚህ ዓመት ክረምት በአዲስ አበባ ስርዓት ይጠበቃል። አዳዲስ ስርዓት ይጠበቃል። ሰሜኖቹ ገፍተዋል። በአንድ ተፈራርመዋል። ህዝብ ውስጥ በሽኩቻ የሚወያየው ይህንኑ በሽኩሽኩታ የሚያወራው ያ አዲሱ ስርዓት ግንባታ ሰራዊቱን ከጫፍጫፍ ተስማምቶበታል። የስንዴ ነዶ በማዕበሉ በፊት በጥበብ እየተፈረካከሰ ማዕበሉ ሲመጣ እጅግ አስፈሪ ነው። ድል ለኢትዮጵያ ህዝብ፣ ድል ለሀበሾች፣ ሞትና ዘላለማዊ ውርደት ለበሻሻው ጥፍራ አቶ እቡይ አመዶ እና ለግብረ በላ ውሾቹ። ድል የህዝብ፣ የኢትዮጵያ ህዝብ ያሸንፋል። ይመቻችሁ ባላችሁበት። ፖለቲከኛም አይደለሁም ታጋይም አይደለሁም። ነገር ግን የአምላኬ ቃል ግድ ስለሚለኝ በህዝብ ላይ የሚደርሰውን ችግር ተመልክቼ ዝም ማለት አልችልም። አሁን ይህንን መንግስት ለመቃወም ትክክል አይደለም ለማለት ጥቂት ነገሮችን መውሰድ እፈልጋለሁ። በዚህ በዘመናዊ ዓለም አንድ መንግስት ለዜጎቹ ሊያደርጋቸው የሚገቡ ነገሮች አሉ። በቃ በጣም የተመጠኑ መስፈርቶች አሉ። አንደኛውና የመጀመሪያው አንድ መንግስት ለዜጎች ደህንነትን ማረጋገጥ፣ የህግ የበላይነትን ማስፈን አለበት። የሀገር መከላከያ ይኖረዋል። ያ የሀገር መከላከያ ደግሞ ሀገር ድንበሩን መጠበቅ አለበት። የሚገርመው ግን የኢትዮጵያ መንግስት የሚባለው መከላከያው አገር ድንበሩን የሚያስከብር ሳይሆን ዜጎችን የሚጨፈጭፍ ነው። ሴቶችን የሚደፍር ነው። ባለፈው ጊዜ ሰምተናል በትግራይ ውስጥ ምን ያክል ሴቶች እንደተደፈሩ፣ አሁን ደግሞ በአማራ ክልል ምን ያክል ሴቶች እንደሚደፈሩ፣ አንድ ልጃገረድ በ4 በ5 በ6 በ7 ከዛም በላይ ተደፍረው ከተደፈሩም በኋላ ይገደላሉ። አንድ መንግስት የራሱን ዜጋ በራሱን ወታደር በድሮን በጀት በታንክ በመድፍ ሲጨፈጭፍ ይሄ መንግስት አይደለም፣ ፋሽስት ነው። ይሄ መንግስት ሳይሆን የትኛውም ዜጋ ሊቃወመው የሚገባ ነው። የህዝብን ደህንነት አደጋ ለመጠበቅ ኃላፊነት አለበት። በአንድ ወቅት አስታውሳለሁ ጠቅላይ ሚኒስትሩ ስለ ህዝብ ደህንነት በሚጠየቁበት ጊዜ እኔ የእናንተ የሰፈር ሚሊሻ አይደለሁም ብሎ ነበር መልስ የሰጡ። ይሄ በራሱ በቂ ነው። ሰውየው ጠቅላይ ሚኒስትር ሆኖ እንዳይቀጥል ለማድረግ ያንን የሰሙ የሃይማኖት አባቶች፣ ስለ ሀገራቸው ግድ የሚላቸው ሰዎች ሁሉ ተቃውሞ መነሳት ነበረባቸው። ነገር ግን ብዙዎች ይህንን አላደረጉም። የፍትህ ስርዓት እንዲኖር በሀገር ውስጥ ማድረግ አለበት መንግስት፣ ገለልተኛ የሆነ ፍርድ ቤት። የሚገርመው ነገር ጥቂት እንኳን እንደው የተወሰኑ የፍርድ ቤት ዳኞች አንዳንድ ሰዎችን ነፃ ሲያደርጉ እዛው ፖሊስ መጥቶ ከዛው ከፍርድ ቤት በራፍ ላይ ሲወስዳቸው በተደጋጋሚ ሰምተናል። ይሄ መንግስት ህዝብ ካልተቃወመ ማን ነው ሊቃወም የሚገባው?
ከዛ ባሻገር መንግስት ለማህበረሰቡ ለሲቲዝን ማድረግ የሚገባው መሰረተ ልማትን ማድረግ ነው። ማለትም የትራንስፖርት መንገዶችን፣ ድልድዮችን መገንባት ነው። ይሄ መንግስት ምንድነው የሚገነባው? መናፈሻ ቦታዎችን ነው የሚገነባው። ቤተ መንግስት ነው የሚገነባው። ማን ነው የሚናፈስበት? ሰው ዳቦ መግዛት አቅቶት የሚበላው አጥቶ የቤት ኪራይ መክፈል አጥቶ እየተጨነቀ ህዝቡ ለማኝ በሆነበት የት ቦታ ነው የሚናፈሰው? እነማን? የተወሰኑ ሰዎች ሄደው ሊናፈሱ ይችላሉ። እነዛ አሁን ጊዜ ሰጠን የሚሉ ሰዎች። ህዝብ ግን እያለቀሰ ነው። መንገድ ከመስራት ይልቅ ቤተ መንግስት ሰው እንዴት ይሰራል? ንጹህ ውሃ ማቅረብ፣ መብራት ማቅረብ። አሁን አዲስ አበባና ብዙ ከተሞች ውሃ እንደ ልብ አያገኙም። በፈረቃ ነው ውሃ ሰው የሚያገኘው። ኤሌክትሪክ በአደባባይ ያው እንደምሰማው አዲስ አበባ ብዙ መንገዶች በመብራት አሸብርቀዋል። ነገር ግን የብዙ ሰዎች ቤት ግን ኤሌክትሪክ የለም። በአደባባይ መብራት አለ። ያንን የብልጽግና መንግስት ገጽታ ለማሳመር ተብሎ የሚበሩት መብራቶች ሰው ቤት ውስጥ ግን መብራት የለም። ይሄ ምን አይነት አሳዛኝ ቀልድ ነው! በእውነት አሳፋሪ የሆነ ነገር ነው። ከዛ ባሻገር መንግስት ለዜጎች የኢኮኖሚ መረጋጋት እንዲኖር ቁጥጥር ማድረግ አለበት። ማለትም የዋጋ ግሽበት እንዳይኖር። እኔ በኢትዮጵያ ታሪክ ውስጥ እኔ እስከማውቀው ድረስ በዚህ መንግስት እንደሆነ የገንዘብ አቅም አፈድሜ የበላበት ጊዜ የለም። ጉዳዩ 4 ኪሎ ያለ ወንበር ጉዳይ ሳይሆን 4 ሰዓት ለመኖር እየናፈቀው ያለ ሰው ድምጽ ነው። ጉዳዩ ወንበር ላይ የመቀመጥ ሳይሆን ፈጣሪ በሰጠው ምድር ውስጥ ተቀምጦ 2 ሜትር በ2 ሜትር የሆነች መቃብር እስኪገባ ድረስ ልኑር ብሎ የሚጠይቅ ሰው ድምጽ ነው። ጉዳዩ እንደምታስቡት የፖለቲካ የዲሞክራሲ ብዙ ዓለማት ላይ የምናየው ጭቅጭቅ አይነት አይደለም። ልተንፈስ፣ አትግደሉኝ የሚል ተማጽኖ ብቻ። ይሄ አሁን ያለው መንግስት አሁን ተንፍሷል። ዶክተር አብይ እርስዎ ለዚች ሀገር አመራርነት አይመጥኑም፣ መውረድ አለብዎት ብለንም የመናገር መብት አለ። ይሄንን መብት ይሄ መንግስት ሳይሆን የሰጠን በተለይ እናንተ የዜጎች የብሔር ብሔረሰቦች የቃል ኪዳን ሰነድ ነው የምትሉት ህገ መንግስት የሰጠን መብት ነው። ይሄን መብት ኤክሰርሳይዝ እንድናደርገው ነው ማበረታታት ያለብን። ነገ ከነገ ወዲያ ሐሳባችንን ሌሎችም ሐሳባቸውን በነጻነት እንዳይገልጹ የሚያደርግ እንቅፋት ነው። ስለዚህ በተፈጸመ ሁከትና በጥብጥ ሰበብ የተለየ ሐሳቦች ያላቸውን የፖለቲካ አመራሮች ማሰር ተገቢ ነው ብለን አናምንም። መንግስቶት በዚህ በኩል አስፈላጊውን የእርምት እርምጃ ቢወስድ ጥሩ ነው ብዬ እላለሁ። ፖሊስ በሌሊት ሰው ቤት ተገኝቶ ብርበራ ማካሄድ ይችላልን? ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ዱት እያደረጋችሁ ዜጎች መብታቸውን እንዲያውቁ እንድታደርጉልኝ በማክበር ጠይቃለሁ። እንግዲህ በሀገራችን በአብዛኛው የሙያ ስነ ምግባራቸውን ጠብቆ የሚሰሩ የፖሊስ አባላት እንዳሉ ሁሉ አልፎ አልፎ ችግር ያለባቸው የራሳቸውን የግል ፍላጎት በፖሊስ በለበሱት የደንብ ልብስ የሚያስከብሩ የፖሊስ አባላትም እንዳሉ የሚካድ አይደለም። ታዲያ ከዚህ ጋር በተያያዘ አልፎ አልፎ ዜጎችን በብርበራ ሰበብ የሚያንገላቱ ሌሊት ላይ እየመጡ ብርበራ እናካሂዳለን እያሉ የሚያስቸግሩ ፖሊሶችም እንዳሉ የሚታወቅ ነገር ነው። ታዲያ ከዚህ ጋር በተያያዘ አንድ ብርበራ ለማካሄድ የተመደበ ሰው ማሟላት ካለባቸው ጉዳዮች የመጀመሪያውና ዋነኛው በመሪ ደረጃ የግዴታ የፍርድ ቤት የብርበራ ትዕዛዝ መያዝ አለበት። ይሄንንም ለተበርባሪው ቤት ባለቤት ወይም ደግሞ ግለሰብ ማሳየት ማንበብ ግዴታ አለበት። ከዚህም ባሻገር ብርበራ ለማካሄድ በህግ የተፈቀደው ሰዓት ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ነው። ይህም በእርግጥ ልዩ ሁኔታዎች አሉ። በፍርድ ቤት በልዩ ሁኔታ ካልተፈቀደ በቀር የግዴታ ብርበራ የሚደረገው ከጠዋቱ 12 ሰዓት እስከ ምሽቱ 12 ሰዓት ብቻ ነው ማለት ነው። ስለዚህ ይህ መታወቅና በፖሊሶችም ዘንድ ሊከበር የሚገባ ህግ ነው እላለሁ። አመሰግናለሁ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ ሆነ